ነገ መጋቢት 29 ይሰገዳል አይሰገድም? እንግዲህ ነገ መጋቢት 29 ግማሹ ይሰገዳል ግማሹ አይሰገድም እያለ በጣም ብዙ ምዕመን ውዝግብ ላይ ነው ያለው። በሰሙነ ሕማማት ባዶ እግራችንን መሄድ ግዴታ ነው? በሰሙነ ሕማማት እንዳናደርጋቸው የተከለከሉ ነገሮች ይኖሩ ይሆን? እሱን እናያለን። በሰሙነ ሕማማት ብናደርገው መልካም ይሆንም መከልከል አይደለም፣ ያልተከለከለ ግን ብናደርገው መልካም ነው ተብሎ የታዘዘው። ሰበር ዜና ለኢትዮጵያውያን በሙሉ ታላቅ የምስራች ተሰምቷል። ጅቡቲ በነዳጅ መርከቦችም ተጨናንቃለች። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊና በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ያለንበት ሰሙነ ሕማማት ላይ እንገኛለን። ዕለተ ሰኞን የመጀመሪያውን ቀን እንግዲህ የጨረስን ወደ ሁለተኛው ቀን እየተሸጋገርን ነው። ሁለተኛዋ ቀን ደግሞ ማክሰኞ እንግዲህ 29 ነው የዋለው። 29 እንግዲህ ግዝት በዓል ነው። በዚህ ሰሙነ ሕማማት ወቅት ግዝት በዓላት ሲውሉ እንዴት ነው የምናሳልፈው የሚሉ ነገሮችና እንዳናደርጋቸው ደግሞ የተከለከሉ ነገሮች አሉ። እነዚህ ነገሮች እንግዲህ ቀኑ አልረፈደም ገና ስለሆነ በደንብ አውቀን ልንረዳቸው የሚገቡ ነገሮችን ይዤላችሁ መጥቻለሁ። እንግዲህ ስለ ሰሙነ ሕማማቱ እንነጋገራለን። ከዛ በዘለለ ደግሞ ሁለት ነገሮችን አስቀኛችኋለሁ። በመጀመሪያ መረጃ እስቲ ይህንን መረጃ ስሙት። አስደሳች ሰበር ዜና ለአሜሪካና ለእስራኤል እንዲሁም ደግሞ ለኢራን ብቻ ሳይሆን ኢትዮጵያን ጨምሮ ለመላው ዓለም በዚህ ሰዓት እጅግ በጣም አስደሳች የሆነ ዜና እየተሰማ ይገኛል። እንደ አልጀዚራ እንዲሁም ደግሞ ሮይተርስ ዘገባ ከሆነ ለ45 ቀናት የሚቆይ የተኩስ አቁም ስምምነት ሊፈራረሙ እንዲሁም ደግሞ ድርድር ሊጀመር መሆኑን እየተነገረ የሚገኘው አደራዳሪ ናቸው ተብሎ የሚገመቱ እንደ ፓኪስታን እንዲሁም ደግሞ ቱርክን ጨምሮ ማለት ነው የተለያዩ ሀገራት እንቅስቃሴ እያደረጉ እንደሆነና ስምምነቱን በጥሩ ሁኔታ እየሄደ መሆኑን እየተነገረ የሚገኘው። እንደሚታወቀው ትላንትና ምሽት ማለት ነው ዶናልድ ትራምፕ የመጨረሻ የሚባለውን ማስጠንቀቂያቸውን ከሰጡ እንዲሁም ደግሞ ዛሬ ሰኞ 8 ሰዓት ያበቃል የተባለውን ይህንን ማስጠንቀቂያቸውን እንግዲህ ተከትሎ ነው ይህ ስምምነት ሊደረግ መሆኑ እየተነገረ የሚገኘው። እንደ ዶናልድ ትራምፕ ማስጠንቀቂያ ከሆነም እንግዲህ ዛሬ 8 ሰዓት የሚያበቃው ይህ ስምምነት ወይም ደግሞ ዶናልድ ትራምፕ የሰጡት ሰዓት የሚጠናቀቅ ከሆነ በነገው ዕለት በውሃ እንዲሁም ደግሞ በድልድዮችና በተለያዩ መሰረተ ልማቶች ላይ ከባድ የተባለ ጥቃትን እሰነዝራለሁ የሚሉ ማስጠንቀቂያዎችን ሰጥተዋል። ይህ ስምምነት የሚሳካ ከሆነ የሆርሙዝ ሰርጥ በዚህ 3 ቀናት ውስጥ ይከፈታል ተብሎ ይጠበቃል የሚሉ መረጃዎች ጭምር ነው የተዘዋወሩ የሚገኙት። የመረጃ ምንጮች የሮይተርስ እንዲሁም ደግሞ አልጀዚራ ናቸው። በዚህ ጉዳይ ላይ አዳዲስ መረጃዎችን ካገኘው በፍጥነት ይዤላችሁ እመጣለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ። እግዚአብሔር አምላክ ይህንን ጦርነት ያስቁምልን። በእውነት በዚህ ጦርነት ውስጥ ሁሉም ዓለም ማለት ይቻላል ዓለም እየተጎዳ ነው። በተለይኛ አፍሪካውያንን ስትመለከቱ፣ ኢትዮጵያውያንን ስትመለከቱ በእጅጉ እየተጎዳን እንገኛለን ማለት ነው። ከነዳጅ እጥረት ጋር ከተለያዩ ከኑሮ ሁኔታ ጋር ተያይዞ በርካታ ነገሮች ዓለም ሰላሟን እያጣች ነው። ቤተክርስቲያን እንኳን ለመሄድ ርቀት ላይ ያለን የምንገኝ ሰዎች ታክሲ እንኳን የማግኘት እድል በጣም ጠባብ ሆኗል አሁን ያለበት ሁኔታ ማለት ነው። እና ይሄ ነገር ያመጣው የዚህ ጦርነት መንስኤ ነው፣ የዚህ ጦርነት ውጤት ነው ይሄ ሁሉ ነው። ስለዚህ እግዚአብሔር አምላክ ይህንን ጦርነት እንዲያረቅ በዚህ በሰሙነ ሕማማት ስለ ኃጢአታችን እግዚአብሔርን እየለመንን የምንሰግድበት የምንጸልይበት ሰዓት ነው። ቸር ወሬም በትንሣኤው ቸር ወሬ ያሰማን። ለማንም ስለማይጠቅም በአረብ ሀገር በተለያዩ አረብ ሀገራት የሚገኙ ቤተሰቦቻችን እህት ወንድሞቻችን ስትመለከቱ በሰቀቁን ውስጥ ነው ያሉት። ቀን በቀን የድሮንና የተለያየ ተኩስ በሚሰማበት ሰዓት ሰላም የለምና እግዚአብሔር አምላክ ይህንን ሰላም ያምጣልን። ከዚህ ጋር ተያይዞ እንግዲህ እግዚአብሔር ይመስገን ይህንን ስሙት። ሰበር ዜና ለኢትዮጵያውያን በሙሉ ታላቅ የምስራች ተሰምቷል። ጅቡቲ በነዳጅ መርከቦችም ተጨናንቃለች። ለኢትዮጵያ ነዳጅ የጫኑ 3 ግዙፍ መርከቦች አሁን ጅቡቲ ወደብ መድረሳቸው ተረጋግጠዋል። እነዚህ መርከቦች በድምሩ 143,000 ሜትሪክ ቶን ነዳጅ ነው የጫኑት። መርከቦቹ ከየት ነው የመጡት ካላችሁ ደግሞ አንደኛው ከህንድ ነው፣ ሁለተኛው ከኦማን፣ ሶስተኛው ደግሞ ከሳውዲ አረቢያ ስለመሆኑ ተነግረዋል። ይህ በሀገሪቱ ያለውን የነዳጅ እጥረት በከፍተኛ ሁኔታ ያቃላል ተብሎ ተስፋም ተጥሎበታል። ሰልፉ ሊያበቃም ነው። ይሄ መረጃ ለጓደኞቻችሁ ሼር በማድረግ አብስሯቸው። እናንተ ምን ትላላችሁ? ኮመንት ላይ የተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ። መቼም በውጭ ዓለም የምትኖሩ በሀገር ውስጥ የምትኖሩ ኢትዮጵያ ሀገራችሁ እስከሆነች ድረስ ሁልጊዜ ይመለከታችኋል፣ ያገባችኋል። ሁላችንም ይመለከተናል፣ ያገባናል። እና ይህ የነዳጅ እጥረት ከፍተኛ ዋጋ እያስከፈለ ነው። ኦርቶዶክሳውያንን ሁሉን ኢትዮጵያ ሁሉንም ዋጋ እያስከፈለ ያለ ነው። እና እንደው ይሄንን መስማት ራሱ ጥሩ ነገር ስለሆነ ነው ያመጣውላችሁ። እስቲ ወደ ያዝናቸው እንለፍ። እሺ በቅድሚያ የምንመለከተው እንግዲህ ነገ መጋቢት 29 የባለ እግዚአብሔር ባለ ልደቱ የሚታሰብበት የግዝት በዓል ነው እና በዚህ የግዝት በዓል ይሰገዳል ወይስ አይሰገድም? ያለንበት ሰሙነ ሕማማት ነው እና እንዴት ነው ቤተክርስቲያን የምታስተምረው? ነገ መጋቢት 29 ይሰገዳል አይሰገድም? እንግዲህ ነገ መጋቢት 29 ግማሹ ይሰገዳል ግማሹ አይሰገድም እያለ በጣም ብዙ ምዕመን ውዝግብ ላይ ነው ያለው።
ነገር ግን የቤተ ክርስቲያን መምህራን ምን ብለው አስተማሩ ብለን ስናስብ ግማሾቹ አሁንም ይሰገዳል ብለው አስተምረዋል፣ ግማሾቹ ደግሞ አይሰገድም ብለው አስተምረዋል። አይሰገድም ብለው ያስተማሩ መምህራን ያቀረቡት ሐሳብና መፍትሄ ምንድነው? መጋቢት 29 ሁላችሁም እንደምታውቁት አንደኛ በዓለ ትስብእት ነው። ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የተጸነሰበት የጽንሰት በዓሉ ነው። ሁለተኛው ደግሞ የበዓለ ትንሣኤው መታሰቢያ ነው መጋቢት 29። ሶስተኛው ደግሞና ዋናው ደግሞ የዳግም ምጽአቱ መታሰቢያ ጭምር ነው ብለው በፍትሐ ነገሥት ከተቀመጡት 7ቱ የግዝት በዓላት ውስጥ የማይሰገድባቸው ስራ የማይሰራባቸው በዓላት ውስጥ አንዱና ዋናው ስለሆነ አይሰገድበትም ይላሉ። በቃ ቤተክርስቲያን ያስቀመጠችው ስርዓት ስለሆነ ስርዓቱን ማክበር አለብን ነው ያሉት እነሱ። ይሰገዳል ያሉት መምህራን ደግሞ ያቀረቡት ሐሳብ እንዴት ነው? ሕማማት የሳምንቱ ስያሜ ራሱ ይናገራል። የጌታችንን ሕማም የምናስብበት ብቻ ነው እንጂ የዘመነ ፍዳ መታሰቢያ ናት። ይቺ ሳምንቷ የዘመነ ፍዳ መታሰቢያ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የተቀበለውን መከራና ስቃይ ሕማሙን የምናስብበት ሳምንት ስለሆነ በዚህም የተነሳ ቤተክርስቲያናችን ቅዳሴ የለም፣ ፍትሐት የለም፣ ክርስትና የለም፣ ምንም አይነት የቤተክርስቲያን አገልግሎትና ስርዓት የለም፣ ሰዓታት የለም፣ ማህሌት የለም። ስለዚህ ቅዳሴ ሳይቀደስ፣ ክርስትና ሳይነሳ፣ ፍትሐት ሳይደረግ፣ ሰዓታት ሳይቆም፣ ማህሌት ሳይቆም እንዴት በዓልን ልናከብር እንችላለን? ቤተክርስቲያናችን ይህንን ያወጀችበት ዋናው ምክንያት በዚህ ሳምንት የጌታችንን መከራና ስቃይ የ5500ን ዘመን ምሳሌ አድርገን እንድናሳልፈው ነው ብለው አስቀምጠዋል። ይሄ ደግሞ ልክ ነው ብዬ እኔ አስባለሁ። ሁላችሁም እንደምታውቁት ይህ ሳምንት ታላቁ ሳምንት በመባል ይጠራል። አዎ ሰሙነ ሕማማት ታላቁ ሳምንት በመባል ይታወቃል። ታላቁ ሳምንት የተባለበት ምክንያት ቀኑ ወይም ደግሞ ሰዓቱ ረዝሞ የተለየ ቀን ሆኖ ወይም ደግሞ የተለየ ሳምንት ሆኖ ሳይሆን ከጨለማ ወደ ብርሃን የምንሸጋገርበት ፍጹም የሆነ የአምላካችንን ፍቅር የምናይበት ፍጹም የሆነ ምሕረትን የምንገነዘብበት ለኃጢአትና ለዲያብሎስ ከመገዛት ከእስራት ነፃ የምንወጣበት ሳምንት ስለሆነ ጭምር ነው። ጠቅለል ስናደርገው የግዝት በዓላት በሌላው ቀን አይሰገድባቸውም። ነገር ግን በሰሙነ ሕማማት ስርዓቱ ልዩ ነው። አዎ በሰሙነ ሕማማትና ሕማማት ብቻ ነው ሊታሰብ የሚገባው። አዎ በዚህ ሳምንት የጌታችንን መከራውን ብቻ የምናስብበት ጊዜ ነው። የግዝት በዓላት ላይ የምናተኩርበት ጊዜ አይደለም ብለው አባቶቻችን አስተምረዋል። ልክ ነው። ምክንያቱም የግዝት በዓላት ጊዜው ገና አልደረሰም። ምክንያቱም አሁን ይህ ሳምንት ሰሙነ ሕማማት ዘመነ ፍዳን የምናስብበት ያንን የጨለመውን 5500ን ዘመን የምናስብበት ጊዜ ስለሆነ የግዝት በዓላት ገና መከናወን ስላልተጀመሩ በዚህ በአንዷ ሳምንት ውስጥ ማለት ነው ሕማማቱን የጌታችንን ስቃይና መከራ ብቻ እናስባለን ማለት ነው። ሁሉም የግዝት በዓላት የጌታችን ሕማምና ስቃይ መከራ ያስገኛቸው እንደሆኑ ማሰብና መረዳት ያስፈልጋል። በዚህ በሕማማት በአንዷ ሳምንት ውስጥ በተለየ ሁኔታ ከሰኞ እስከ ዓርብ ባለችው በዚች በአምስቷ ቀን ውስጥ ፍጹም በሆነ ጸጸት፣ ፍጹም በሆነ ተማህለሎና ፍጹም በሆነ ጥንካሬ ስግደታችንን ልናበዛ ይገባል። ወገኖች እኔ አንድ የኦርቶዶክስ ተዋህዶ አማኝ አንድ ማቅረብ የሚፈልገው ወይም ደግሞ የምሰጠው አስተያየት አለ። እርሱም ምንድነው? አጽዋማትና በዓላት በመጡ ጊዜ ሁሌም ቢሆን የመከራከሪያ ሐሳብ እያነሳን ባንከራከርና ውዝግብ ባንፈጠር ጥሩ ነው ብዬ አስባለሁ። ክርክር በተነሳ ሰዓት ለነፍሳችሁ አድሉ፣ ክርክር በተነሳ ሰዓት ለስጋችሁ አድሉ ብሎ መጽሐፍ አስቀምጦልናል። እውነቴን እኮ ነው። ስንት በዓላትን እየሻርነ ስንት በዓላትን እየገደፍነ መጠተን አሁን ሰሙነ ሕማማት ላይ መጋቢት 29 ስለመጣ ብቻ ይህችን ቀን መስገድ የለብንም ብሎ መከራከር ተገቢ ነው ብዬ አላስብም እኔ። አዎ ቸር የሆነ አምላካችን እኮ እጅግ በጣም ድንቅ ነው አሰራሩ እኮ። እውነቴን እኮ ነው። አሁን ይችን ሕማማቷን 5ቷን ቀን ቀኑ ሙሉ እስከ ምሽቱ 1 ሰዓት ድረስ ጾማችሁና ሰገዳችሁ ብሎ ከፋሲካ በኋላ እኮ ለ50 ቀን ያክል ለ50 ቀን ያክል ምንም አይነት ስራ እንዳንሰራ እንዳንሰግድና እንድንበላና እንድንጠጣ ሮብና ዓርብንም ጭምር እንኳን የፍስክ ምግብ እንድንበላ አዝዞናል፣ ፈቅዶልናል። ታዲያ ወገኖቼ በመንፈሳዊ አይን ሳይሆን እንደ ስጋ አይን እንኳን ስናየው ራሱ በዚህ ሳምንት ይህን ሁሉ ላደረገልን አምላክ ግርፋቱን፣ እንግልቱን፣ ስቃዩን፣ መከራውን፣ ሞቱን እያሰብነ በዚህ ሳምንት በደንብ አድርገን ብንጸልይና ብንሰግድ ምኑ ነው ጉዳቱ? አዎ እርግጥ ነው የግዝት በዓላት በቃ ትእዛዝ ነው፣ ስርዓት ነው፣ በፍጹም መሻር የለባቸውም፣ መጋቢት 29 አይሰገድም ብለን ያቀረብነው የመፍትሄ ሐሳብ ሊኖር ይችላል። ነገር ግን ይሄ ሳምንቱ ሕማማት ነው፣ ዘመነ ፍዳ ነው፣ የጌታችንን ስቃይና መከራ የምናስብበት ጊዜ ስለሆነ ስግደት መሰገድ አለበት ከሚሉት ወገን ነኝ እኔ ማለት ነው። እንግዲህ ይሄ ቪዲዮ ይጠቅማል ብላችሁ የምታስቡ ሰዎች ቪዲዮውን በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መልካም የሰሙነ ሕማማት የጾም የጸሎትና የስግደት ሳምንት ይሁንልን። አሜን። ይቆየን። አዎ ይህንን ሰሙነ ሕማማቱን በተለየ ሁኔታ ነው የምናከብረው። ከሌሎቹ ዕለታቶች በተለየ ሁኔታ ነው ቤተክርስቲያን የምታከብረው ማለት ነው። የተለየ ስያሜ ተሰጥቶ የተለየ ስርዓት ተደርጎ እንግዲህ ከሌሎቹ ዕለታት ብታየው ክርስትና የለም፣ ፍትሐት የለም፣ ቅዳሴ የለም፣ ቁርባን የለም። በርካታ ነገሮች ቤተክርስቲያን ተገድቦ
የክርስቶስን ያንን 5500 ዘመን የእሱን መምጣት እሱ ላይ የደረሰውን መከራ ፈተና እያሰብን ድነታችን እንዲፈጸም የምንለምንበት መታሰቢያ የሚደረግበት። ስለዚህ በዚህ ውስጥ የተለያዩ ዕለታቶች ግዝት ቢባሉም የግዝት በዓላቶች አሉ። ግን በሕማማቱ ውስጥ ግን እነዚህም በስግደት ነው የምናሳልፋቸው። በስግደት ነው የሚያልፉት። እግዚአብሔርን በመለመን ነው የምናሳልፈው ማለት ነው። ስለዚህ ስግደት ይደረጋል አይደረግ የተለያዩ ክርክሮች አሉ። ወንድማችን እንዳነሳው ግን በዚህ ወቅት በስግደት ነው ማሳለፍ ያለብን ማለት ነው። ቤተክርስቲያን በእንዲህ አይነት ሁኔታ ነው ትምህርት የምትሰጠው። እሺ በሕማማት ውስጥ የምናደርጋቸው ነገሮች የማናደርጋቸው ነገሮች ምንድን ናቸው? በሰሙነ ሕማማት እንዳናደርጋቸው የተከለከሉ ነገሮች ይኖሩ ይሆን? እሱን እናያለን። በሰሙነ ሕማማት ብናደርገው መልካም ይሆንም መከልከል አይደለም። ያልተከለከለ ግን ብናደርገው መልካም ነው ተብሎ የታዘዘው አንደኛው ከመልካም ምግቦች መከልከል ነው። ይህም ማለት ከተቻለ በጨው እንጀራ መብላትን በበርበሬ እንጀራ መብላትና በውሃ ብቻ መጠጣት ታዟል። በፍትሐ ነገሥት አንቀጽ 15 ላይ በተደነገገው መሰረት በዚህ ሳምንት የጣመውን የላመውን ከመብላት ይልቅ ይህንን መብላት እንዲገባ ታዟል። መከልከል አይደለም፣ ብናደርገው መልካም ነው ተብሎ ታዟል። የክርስቶስን መከራውን የምናስታውስበት ሳምንት ስለሆነ ይህንን ልናደርግ ይገባናል። የሕይወት ጣዕምን ያገኘንበት ስለሆነ ከምግብ ጣዕም መከልከል ስለሚገባ ነው ይህን የታዘዘው ማለት ነው። ከዚያ ውጭ ባልና ሚስት የግድ በምንጣፍ እንዲለዩ የታዘዘበት ይህ ሳምንት ነው በተለየ ሁኔታ ማለት ነው። እና ክርስቲያን የሆነ ሁሉ በዚህ ሳምንት በምንጣፍ አብሮ መተኛት የማይቻልበት ዘመን ወቅት ነው ይህ ሳምንት ማለት ነው። ሶስተኛው በዚህ ሳምንት እንዳናደርገው የተከለከለውም እንዲሁ ያማሩ ምንጣፎች ላይ እንዳንተኛ ወርደን መሬት ላይ እንድንተኛም የታዘዘበት ሳምንት ነው ይህ ሳምንት። ከዚያ ውጭ ምዕመናን እንግዲህ በበጎ ፈቃዳቸው በባዶ እግራቸው የሚሄዱ አሉ። እሱ መልካም ነው፣ ከተቻለ መልካም ነው። ካልሆነ ግን የግድ ነው ማለት አይደለም በባዶ እግር መሄድ እና ይህን የማያደርጉትም እንዳይሳቀቁ የሚያደርጉትም ደግሞ እንዳይመጻደቁ ነው ይህንን የምለው። ሁለቱም ተጠንቅቆ ሊያደርጉት ይገባል። ቢያደርጉት መልካም ነው፣ ባያደርጉትም ግን የተከለከለ ወይም ደግሞ የተወገዘ እንዳልሆነ ለማሳየት ስለፈለኩ ነው ያነሳሁት። ከዚያ ውጭ ማማተብ በሰሙነ ሕማማት ይገባል ወይስ አይገባም ብላችሁ የምትጠይቁ ሰዎች አላችሁ። ማማተብ በዚህ ሳምንት አልተከለከለም፣ ማማተብ እንችላለን። ይህ ማለት በዚህ ሳምንት በነገራችን ላይ በመስቀል አምሳል መባረክ በብሉይ ኪዳንም ነበረ። ያዕቆብ በኦሪት ዘፍጥረት ምዕራፍ 49 ላይ ስንመለከት እንደምናነበው እጁን አመሳቅሎ የዮሴፍን ልጆች ይባረካቸው እንደነበረ ተጽፏል። ሌሎችም ምልክቶች ይታያሉ። የመስቀል ምልክቶች ነበሩ። በዓለመ መላእክትም የመስቀል ምልክት ነበረ። የተከለከለው በዚህ ሳምንት ስርየተ ኃጢአት ነው፣ ከካህኑ መባረክ ነው። ያም ስርየተ ኃጢአት የሚያሰጥ ስለሆነ ነው እንጂ ማማተብ ኃጢአት ስለሆነ አይደለም። የማይከለከል መሆኑን ልብ ማለት ይገባል። እንዳትከራከሩ ነው ይህንን ምለው አስቀድሜ የምናገረው ማለት ነው። ከዚያ ውጭ ጸሎት ነው። ጸሎት የተከለከለ ጸሎት የለም በዚህ ሳምንት። ጸሎተ ቅዳሴ ነው የማይቀደሰው በቤተ መቅደስ እንጂ የተከለከለ ጸሎት የለም። በግብረ ሕማማትም ቢሆን የታዘዘው እስከ ዓርብ ድረስ ታመመ ሞተ እስከሚለው ድረስ ጸልዩ የሚል ትእዛዝ ይገኝ ይሆናል በግብረ ሕማማት እንጂ ከዚያ ያለፈ ይህን ጸልዩ ይህን አትጸልዩ የሚል ስለሌለ መልክም ሊሆን ይችላል፣ ውዳሴም ሊሆን ይችላል። ብትጸልዩ መልካም ነው ክርስቲያኖች እና በዚህም መከራከር ስለማይገባ ነው የማነሳው። መጨረሻ ላይ የማነሳው ሰላምታ ነው። ሰላም መባባል ይቻላል፣ የይሁዳ ሰላምታ ይሆንብናል ብለው የሚያስቡ ሰዎች አሉ። የይሁዳ ሰላምታን እና የሰውን ሰላምታ ምንጊዜም ቤተክርስቲያን ስታወግዛችሁ ትኖራለች። በየትኛውም ጊዜ የይሁዳ ሰላምታ የሚያቀርቡ ሰዎች አሉ እኮ። ይሄ ማለት ተንኮል ያለበት ፍቅር የሌለው ግን ደግሞ ላዩ ፍቅር የሚመስል ሰላምታ ማለት ነው የይሁዳ ሰላምታ። በእንዲህ አይነት አኗኗር የሚኖሩ ሰዎች እኮ አሉ። እንዲህም እየኖሩ ግን በዚህ ሳምንት ክርክር ሲያነሱ ይታያል። እና የተወደዳቸው እግዚአብሔር ቤተሰቦች ሰላምታው በራሱ የሚጎዳው ነገር የለውም እና ከይሁዳ ሰላምታ የራቀ ነው የኛ ሰላምታ፣ ምንም ጥርጥር የለውም። በዕለተ ሐሙስ ብቻ ግን በግብረ ሕማማት እንደተጻፈው ከሰላምታ ይከልከሉ የሚል ንባብ ተጽፎ ይገኛል። ከዚያ ያለፈ ግን አሁን እንደው የዛን ቀንም ቢሆን አድርገውት ቢገኙ ምዕመናን ኃጢአት ነው ማለት ግን አይደለም እና በዚህም እንዳትከራከሩ እንዳትጨናነቁም ነው ይህንን መናገሬ። ከዚያ ውጭ በመጨረሻ አንድ ልበል። በዓላት ቢኖሩ በዚህ በሰሙነ ሕማማት መስገድ ይገባል ወይስ አይገባም ብላችሁ የምትጠይቁ ሰዎች አላችሁ። በሰሙነ ሕማማት ስግደት የሚከለክል ምንም አይነት ነገር የለም። በሰሙነ ሕማማት በ5500 ዘመን ውስጥ እንደነበሩ ሰዎች ሆነን ነው የምንሰነብተውና በ5500 ዘመን እንደነበሩ ሰዎች ሆነን መስገድ አለብን።
በዓሉን እኮ የምናከብረው በስግደት ነው። በዚህ ወቅት ያሉ በዓላት በሙሉ የሚከበሩት በስግደት ነው። ሌላ ጊዜ ቢሆን በቁርባን በቅዳሴ በማህሌት እናከብራቸዋለን። አሁን ግን ማህሌቱም ቁርባኑም ቅዳሴውም የለም። የምናከብረው በምንድን ነው? በስግደት ነው ማለት። ለዚህም ነው ከጌታ 9 ታላላቅ በዓላት መካከል አንዱ ዕለተ ስቅለት ነው። ስቅለትን በስግደት ነው የምናከብረው። ታዲያ ከዚህ የሚበልጥ እኮ በዓል የለም። የሚካኤል የማርያም እንዳንሰግድ ማን ነው የሚከለክል? እና ይሄ ምናልባትም ከእውቀት ማነስ የተነሳ ክርክር ካልሆነ በስተቀር ምንም የሚያከራክር ነገር አይደለም። በቤተክርስቲያናችን ሊቃውንትም ዘንድ በጥንታውያን መምህራን ዘንድ አይከለከልም። መስገድ ይገባል፣ ልትሰግዱ ይገባል። ስንፍና ካልሆነ በስተቀር ሌላ የሚከለክለን ነገር የለም ለማለት ነው። የተወደዳችሁ እግዚአብሔር ቤተሰቦች ይህን ሳምንት መድኃኒታችን ኢየሱስ ክርስቶስ መከራ የተቀበለበት ነው እና መከራውን በመሳተፍ በህሊናችን አብረን በመሰቀል የመከራው ተሳታፊዎች ከሆን የበረከቱን ተካፋዮች እንሆናለን እና ከበረከተ መስቀሉ እንዲያሳትፈን እግዚአብሔር ፈቃዱ ይሆንልን። እግዚአብሔር ይስጥልኝ። በሰሙነ ሕማማት ባዶ እግራችንን መሄድ ግዴታ ነው? ለምንድን ነው ይህንንና መሰል ድርጊቶችን የምናደርገው? በአጠቃላይስ በሰሙነ ሕማማት የሚደረጉትና የማይደረጉት ነገሮች ምንድን ናቸው? ይሄ ቪዲዮ የሚያገለግለው ለዚህ ሳምንት ብቻ ስለሆነ በቻላችሁት መጠን ለሁሉም ደርሰው ሁሉም አውቀውት እንዲተገብሩት በእነዚህ 3 ሰከንድ ውስጥ የሚደረገውን ነገር አድርጋችሁ ተመለሱ። ከልብ አመሰግናለሁ። በመጀመሪያ በሰሙነ ሕማማት ባዶ እግራችንን መሄድ በቤተ ክርስቲያን ስርዓት ይፋ ተደርጎ የተደነገገ ነገር ሳይሆን በትውፊት የመጣ ድርጊት ነው። ይህም ትውፊት የመጣበት ምክንያት ታዲያ ምዕመናን ከጾምና ስግደቱ ባሻገር ባዶ እግራቸውን ሲሄዱ በመሬቱ ግለት፣ በእሾሁ ውጋት፣ በጠጠሩ መቆርቆር እንዲሁም በሌሎች ምክንያት በሚሰማቸው ሕመም ውስጥ የክርስቶስን ሕማም ለማሰብ ነው። ስለዚህ እናንተም ሌላ ከቤተ ክርስቲያን ንግግር የማይጣረስ ግን የክርስቶስን ሕማም ሊያሳስባችሁ የሚችል ነገር ከዚህ ላይም ጨምራችሁ ማድረግ ትችላላችሁ። ምክንያቱም ዋና ዓላማ የክርስቶስን ሕማም ከልባችን አስተውለው ነው ፊል አድርገነው እንድናሳልፍ ስለሚፈለግ ነው። የስግደቱ ዋና ዓላማው እሱ ስለሆነ ማለት ነው። ታዲያ ይህ በእንዲህ እንዳለ በሰሙነ ሕማማት በአጠቃላይ የማይደረጉት ነገሮች ምንድናቸው ወደሚለው ስመጣላችሁ፣ አንደኛ ሰላም ሲባባሉ መተቃቀፍ ወይም መሳሳም አይቻልም። ሁለተኛ የካህናትን መስቀል ጨምሮ በቤተ ክርስቲያን በር ላይም ጭምር በመስቀል አምሳያ አለመሳለም፣ ይልቁንም በሱ ፋንታ በቤተ ክርስቲያን በር ላይ ስንደርስ እንደዚህ ብለን ሰግደን መግባት ይኖርብናል። ሶስተኛ ለስጋችን ምቾት መስጠት፣ የላመ የጣመ መብላት፣ እንዲሁም ከመጠን በላይ መጥገብ፣ እንቅልፍ ማብዛት እና ሌሎችንም ነገሮች አለማድረግ። አራተኛ ስጋን ለጭፈራና ለዳንኪራ የሚቀሰቀሱ ማንኛውንም ዘፈን አለመስማት። ከዛ ይልቅ ግን የክርስቶስን ሕማም ብቻ የሚያሳስቡ ዝማሬዎችን ዩቲዩብ ላይ ሰርች አድርጋችሁ እሱን ብቻ መመልከት። እንዲሁም እዚህ ጋር አንድ ቲፕ ልስጣችሁ። ሕማማት የተሰኘው የዲያቆን ሄኖክ ኃይሌን መጽሐፍ ማለት ነው በሶፍት ኮፒም አለላችሁ፣ በሃርድ ኮፒም አለላችሁ፣ ዩቲዩብ ላይም ደግሞ በትረካ መልክ አለላችሁ። ከሶስቱ አማራጭ አንዱን ተጠቅማችሁ ብቻ 5ቱንም ቀን በምዕራፍ ከፋፍላችሁ አንብባችሁ ልትጨርሱት ግድ ይላችኋል። እውነቴን ነው ብላችሁ ትልቅ ትምህርት የምታገኙበት ታላቅ መጽሐፍ። በአጠቃላይ ማሰብ ያለብን የክርስቶስን ሕማምና ሕማም ብቻ ስለሆነ በጣም ግዴታ ካልሆነ በስተቀር ስራ ላይ ማተኮር አያስፈልግም ማለት ነው። በዚህ ሳምንት ስግደትና ጾም ጸሎት ላይ ብቻ። ሌላ በቻላችሁ መጠን ነፍሳችሁን ለንስሐ ለይቅርታ አዘጋጅታችሁ የምትሰግዱትን ስግደት ለንስሐ እንዲሆንላችሁ እየጸለያችሁ ብትሰግዱ ደግሞ ይመረጣል ማለት ነው። እስኪ ይቅር እንባባል። ይሄ ሳምንት ሕማማት እየመጣ ነው። እግዚአብሔር እኛን ይቅር ያለበት ይቅርታውን ደግሞ በሞቱ በመስቀሉ የገለጠበት የሚነገርበት ሳምንት ነው። እስኪ ይቅር እንባባል። እውነቴን ነው የምላችሁ። ሴት ልትሆኑ ወንድ ልትሆኑ ባለጸጋ ልትሆኑ ትችላላችሁ፣ ላትሆኑም ትችላላችሁ። ሹመኛ ያልተሾማችሁ፣ ዝነኛ የሆናችሁ ዝናም የሌላችሁ፣ በተለያየ መንገድ በተለያየ አቅጣጫ ያላችሁ ሰዎች እስኪ እንታረቅ። ለምን ካላችሁኝ ይኸውልህ አሁን ይሄ ሳምንት አምላክ ወልደ አምላክ ኢየሱስ ክርስቶስ ስለ ይቅርታ ደሙን ያፈሰሰበት ስጋውን የቆረሰበት ከምድር ከፍ ከሰማይ ዝቅ ብሎ በመልዕልተ መስቀል የተሰቀለበት እኛን የወደደበትን ፍቅሩ በሞቱ የገለጠበት ሳምንት ነው ኢየሱስ ክርስቶስ። ስለዚህ እስኪ ይቅርታ እንባባል። ትንሣኤ ከመድረሱ በፊት ትንሣኤ ያ የብርሃን ቀን የምንለው ትንሣኤ ከመድረሱ በፊት እስኪ የተጣላችሁ ታረቁ፣ አንዱ ነው። ሕማማት እየደረሰ ነው። ትንሣኤ እየደረሰ ነው። አሁን የትንሣኤው ብርሃን ሊበራ ነው። የትንሣኤው ብርሃን በሚበራበት ሰዓት አሁንም እናንተ በጥላቻ ጨለማ ውስጥ ትኖራላችሁ። መላእክት ነጭ ለብሰው ነጭ ተጎናጽፈው ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ፣ አቤቱን ትንሣኤህን ያመንን በእኛ ላይ ብርሃንን ብልጭ አርግብን በምንልበት ሰዓት አሁንም በጨለማ ትታወራላችሁ። ማንኛውም በዓል በሰሙነ ሕማማት የሚውል ማንኛውም ሥላሴም ቢሆን በዓለ እግዚአብሔርም ቢሆን የእመቤታችን በዓልም ቢሆን የቅዱስ ሚካኤል በዓል ቢሆን የጌታ በዓል ቢሆን ማንኛውም በዓል
በሰሙነ ሕማማት ቢውል ይሰገዳል። ምክንያቱም ሰሙነ ሕማማት ራሱ የስግደት በዓል ነው። በሰሙነ ሕማማት የሚውል በዓል ንግስ የለውም። እንደሚታወቀው ከጸሎተ ሐሙስ ውጭ ቅዳሴ የለውም፣ ኪዳን የለውም ከጸሎተ ሐሙስ ውጭ። አሁንም እሱም ደግሞ ሕጽበተ እግር ላይ የሚደርስ ነው። ከዛ ውጭ በሌላ አይከበርም በዓለ ንግሱና የዓመት በዓል ቢሆን ታቦት የሚወጣበት በዓል ቢሆን የቅዱስ ጊዮርጊስ በዓል ቢሆን ማንኛውም በዓል በሰሙነ ሕማማት ቢሆን ቅዳሴ አይቀደስም፣ ንግስ አይነግስም። ስለዚህ የሚከበረው በምንድን ነው? በስግደት ነው። አሁን አንዳንድ ሰዎች እንደዛ ለምን አይከበርም ብለው በስግደት መቅረት አለበት ብለው የሚያስቡ ሰዎች አሉ። በነገራችን ላይ የበዓሉን ታላቅነት አይተን ስግደት አይሰገድም ካልን ንግስ ነው ማንገስ ያለብን ማለት ነው። በሰሙነ ሕማማት ሰኞ ቢውል ማክሰኞ ቢውል ቅዳሴ መቀደስ አለብን ማለት ነው። ታቦትን ማውጣት አለብን ማለት ነው። ያ ደግሞ አይሆንም። ስለዚህ ማንኛውም በዓል በሰሙነ ሕማማት ቢውል ይሰገዳል። ምክንያቱም ቁጥሩም ደግሞ የሰሙነ ሕማማት ስግደት 6666 ሆኖ በጌታ ግርፋት ቁጥር የተለካ ስለሆነ አይቋረጥም። ለምሳሌ ብዙ ጊዜ እመቤታችን በዓል አሁን ስቅለት ላይ ሲውል እመቤታችንን ከመውደድ ከማክበር የተነሳ አንሰግድም የሚሉ ሰዎች አሉ። ትክክል አይደለም። በነገራችን ላይ የስቅለት በዓል ከ9 አበይት በዓላት አንዱ ነው። ከሌሎቹም አበይት በዓላት ትልቁ በዓል የስቅለት በዓል ነው እና ራሱ ስቅለት እየተሰገደ ነው የሚከበረው። የእመቤታችን በዓል ደግሞ ከስቅለት ጋር እኩልም አይደለም፣ ከስቅለት በላይም አይደለም። የእመቤታችን በዓል ሁልጊዜ ከጌታ በዓል በታች ነው። ይህን ማወቅ ያስፈልጋል። እመቤታችን ከጌታ በታች ናት፣ ጌታ ደግሞ ከእመቤታችን በላይ ነው። ምክንያቱም አምላኳ ነው። ይህንን ማወቅ ይገባን። ስቅለት ራሱ በስግደት ከተከበረ የእመቤታችን በዓልም በስቅለት ቀን ቢውል፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ በሕማማት ቢውል በስግደት ይከበራል። ለምሳሌ አሁን በዚህ አሁን በያዝነው ዘመን የፊታችን 2018 ዓመተ ምህረት በዓለ ወልድ ወይም በዓለ እግዚ የጌታ በዓል ማክሰኞ ቀን ነው የሚሆነው በሰሙነ ሕማማት። ስለዚህ ይሰገዳል። በሌላ ጊዜ ቢውል ከማይሰገድባቸው በዓላት አንዱ የጌታ በዓል ወይም በየወሩ በ29 ማለት ነው። ነገር ግን አሁን ግን ሕማማት ላይ ነው የዋለው። ስለዚህ በስግደት ይከበራል ማለት ነው እና ማንም ግራ ሊያጋባን አይገባም። በሰሙነ ሕማማት የሚውል ማንኛውም በዓል በስግደት ይከበራል። በሕማማት ቤታችን ውስጥ ስግደት መስገድ ይቻላል ወይስ አይቻልም? ጠበልስ መጠጣት እንችላለን? የብዙዎቻችሁ ጥያቄ ነው። ትምህርቱ ግን ለብዙ እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ እያደረጋችሁ ኮመንት ላይ ሕማማት እያላችሁ ጻፉልኝ። እነዚህን 2 ጥያቄዎች በተደጋጋሚ ቤተሰቦቼ በውስጥ የምትጠይቁኝ ጥያቄዎች ናቸው። ባጭሩ ልንገራችሁ። ካህናት አባቶቻችን የታዘዘውን ትእዛዙን እያሉ በእነርሱ እየተመራን በቤተ ክርስቲያን ቅጥር ግቢ ውስጥ ተገኝተን ብንሰግድ ብንጸልይ እጅግ በጣም መልካም ነገር። ነገር ግን ይህን ለማድረግ አጋጣሚው እድሉ ያላገኛችሁት በህመም በስራ በተለያዩ ምክንያቶች ቤተ ክርስቲያን ሄዳችሁ መስገድ የማትችሉ እህቶች ወንድሞች ካላችሁ ቤታችሁ ጋር መስገዳችሁ እንደ ኃጢአት እንደ በደል አይቆጠርባችሁ። ሁለተኛው ከጸበል ጋር የተያያዘ ነገር ነው። እንግዲህ በሕማማት የምንጾመው 13 ሰዓት ማለትም እስከ ምሽቱ 1 ሰዓት ነው። እስከ ምሽቱ 1 ሰዓት ጸበል መጠመቅም ጸበል መጠጣትም አንችልም። ከምሽቱ 1 ሰዓት በኋላ ምግብ ከመመገባችን በፊት ጸበል ብንጠጣ እጅግ በጣም መልካም ነው። ከያዘን ደዌ፣ ሕማም፣ በሽታ፣ የአጋንንት ሥራ የምንወጣው ከሕመማችንም የምንፈወሰው ጸበል በመጠጣት ወይም ደግሞ ጸበል በመጠመቅ ብቻ ሳይሆን በጾም በጸሎት በስግደት እንደሚለቅ ማወቅ መረዳት ይገባቸዋል። ስለዚህ ጸበል መጠጣት እንችላለን። ለመምህሮቻችን ቃለ ሕይወትን ያሰማልን፣ እኛም ደግሞ ሰምተን ፍሬ የምናፈራበት ያድርገን። እግዚአብሔር አምላክ ከደዌ ከሕማም ከጭንቅ ሁሉ ሰውሮ ለዛ ለምንናፍቀው ለብርሃነ ትንሣኤ ሁላችንንም ያደርሰን። በቻላችሁት አቅም ቤተ እግዚአብሔር እየተመላለሳችሁ አንድ ኪራይ ላይ ሰው እንኳን ማድረስ ቀላል አይደለም። በስግደት አሳልፉ። ስራ ላይ የሆናችሁ ማይመቻችሁ አካላቶች ደግሞ አሁን ዘመኑ የረቀቀ ነውና ዩቲዩብ ከብታችሁ ላይቭ የሚያስተላልፉ በርካታ ሰዎች አሉ። ያንን እየተከታተላችሁ ስለ ሕማሙ ስለ መከራው እየሰማን እያዘንን ደግሞ እግዚአብሔር ከዚህ እኛንም ካለንበት መከራ እንዲያወጣን ከበረከቱ እንዲያሳትፈን ለብርሃነ ትንሣኤው በሰላም በፍቅር ሀገራችንን ዓለምን ሰላም አድርጎ እንዲያደርስ ለመና ጸሎት እናድርግ። ከንበለ ደዌ ወሕማም መለጻማ ወድካም አመከመዮም ያብጻኒ ያብጽክሙ እግዚአብሔር። ሁላችንንም ለብርሃነ ትንሣኤው ያድርሰን። ቸር ቆዩልኝ።